አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬ እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮውን ላይክ እና ሼር አድርጉት። ሀባይብ ዛሬ እንግዲህ ያው ቀኑ እሁድ ነው፣ አፕሪል 27 2025 የእሁድን የቀን ውሎ እነግራችኋለሁ ማለት ነው። ከዛ በፊት ግን ላይክ ማድረጋችሁን እንዳትረሱ፣ አበረታቱኝ። ቀጥታ ወሬ አላበዛባችሁም፣ ወደ መጣሁበት አልፋለሁ። ሰሞኑን ይሄ ወር ሙሉ እንዳለ ወርቅ በጣም ጨምሮ ነበረ፣ ሁላችንም እንደምናውቀው። ይችን 3-4 ቀን ደግሞ እየቀነሰ ነው ያለው ማለት ነው። ወርቅ ሙሉ ለሙሉ ይቀንሳል ማለት ሳይሆን በአንድ ጊዜ አይደለም የሚቀንሰው። የ1 ሪያል፣ የ2 ሪያል፣ የ3 ሪያል እያለ ይቀንሳል። ሲቀንስ ሲጨምርም ደግሞ እንደዚሁ 1 ሪያል 2 ሪያል እያለ ይጨምራል ማለት ነው። በመቀጠል ዛሬ በጅዳ 1 ግራም 21 ካራት የባህሪን ወርቅ 339 ሪያል ገብቷል ማለት ነው። ባለፈ ወደ 370 ደርሶ ነበር እያለ 356 340 346 እንደዛ ደርሶ ነበር። ዛሬ ግን 339 ሪያል እየተሸጠ ነው ያለው ማለት ነው። መካ ላይ 1 ግራም 21 ካራት የባህሪን ወርቅ 342 ሪያል ገብቷል። በሪያድ 1 ግራም 21 ካራት የባህሪን ወርቅ 414 ሪያል እየተሸጠ ይገኛል ማለት ነው። እንግዲህ ሪያድ ባለፈ አይታችሁ ከሆነ 423 424 430 ከዛ በላይ ደርሶ ነበር 21 ካራት የባህሪን ወርቅ ማለት ነው። የገዙም ልጆች አሉ። ዛሬ ግን ያው የተወሰነ ቀንሷል ማለት ነው። 414 ሪያል ወርዷል ማለት ነው። ውድ ቤተሰቦቼ ኢንሻአላህ እንግዲህ ይቀንሳል ተስፋ ማድረግ ነው። ሙሉ ለሙሉ ቀነሰ ባይባልም ግን የተወሰነ ለውጥ አለው ማለት ነው ከበፊቱ። ውድ ቤተሰቦቼ ጠይፍና መዲና በቀደሙ ቪዲዮ ላይ ያው እንደነገርኳችሁ ከጅዳም ጨምሮ ነበረ። ዛሬ ግን 344 ሪያል ደርሷል ማለት ነው። መዲና እና ጧይፍ ተመሳሳይ ነው። ባለፈ 358 59 ገብቶ ነበር ማለት ነው። ዛሬ 344 ሪያል ደርሷል ማለት ነው። እና ውድ ቤተሰቦቼ አብሃ ከሚስ ምሽት አቡ አርሽ የተለያዩ ቦታዎች ሳውዲ አረቢያ ውስጥ አሁን ላይ ዋጋው ተመሳሳይ ነው። ምክንያቱም ይሄ ነው ብዬ እንዳልዘረዝርላችሁ የእናንተንም ጊዜ መሻማት ነው እንጂ የሚሆነው ለውጥ የለውም። ስለዚህ ከጅዳ ዋጋ ጋር አንድ አይነት ነው ማለት ነው። ከሚስ ምሽትና ሌሎች ጀዛንም እንደዚሁ እንዲሁም ደግሞ ሁሉም ቦታ አንድ አይነት ነው ማለት ነው። ትንሽ ሪያድ ነው ወጣ ያለው። ሪያድ ላይ አሁን ያው ከድሮ አስተያየት አለው ቀንሷል ማለት ነው። ኢንሻአላህ እንግዲህ ወደፊትም ይቀንሳል ብዬ ተስፋ አለኝ። ሲቀንስም የማሳወቃችሁ ይሆናል፣ ሲጨምርም ያለውን ዋጋ የማሳወቃችሁ ይሆናል። ግን አሁንም ተረጋጉ ነው የምለው እኔ። ለምን ሊቀንስም ይችላል አይታወቅም። በእርግጥ ሊጨምርም ሊቀንስም ይችላል። ይሄ ከዶላር ጋር የተያያዘ ስለሆነ ግራ የሚያጋባ ነገር አለው። ነገር ግን ኢንሻአላህ ዶላር ይቀንስና ያው ዶላር ሲቀንስ ታውቃላችሁ የሀገራችንን ብር ደህና ይሰራል ማለት ነው። የዶላርን መወደድ ብዙም ደስ አይበለንና አንዳንድ ሰው ዶላር ተወደደ ሲባል ደስ የሚለው አለ። ግን የሀገራችን ብር ራሱ የሚሰራው 100,000 አሁን ምንም አይሰራ ታውቃላችሁ። ሀገራችን 100,000 በኢትዮጵያ ብር ልካችሁ ምንም ፋይዳ የለው። ስለዚህ ይሄ ከዶላር ጋር ስለሚገናኝ ዶላር ሲጨምር ብቻ በጥቅሉ ወርቅ ኢንሻአላህ ይረክስልናል። ዱአ አድርጉበት። መቀጠል ኢትዮጵያ ውስጥ የሳዑዲ ወርቅ 11830 ብር እየተሸጠ ይገኛል። 21 ካራት የባህሪን ወርቅ 14000 ገብቷል ማለት ነው። ባለፈም 14100 ብር ሆኖ ነበር። ዛሬ ግን 14000 ሆኗል ማለት ነው። ኢትዮጵያ ላይ ወርቅ ይሻላል። ግን ማን ነው ኢትዮጵያ ገብቶ ደፍሮ የሚገዛ?